ጤና ይስጥልን እንደምን አላችሁ የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ለደቂቃዎች አብረን ስንቆይ ደጀናንባቸው ዜናዎችን ወደ እናንተ አደርሳለሁ። በአማራ ክልል ከ350 ሺህ በላይ ሄክታር መሬት በበጋ መስኖ ስንዴ ለማልማት እየተሰራ ነው። ከ13.6 ሚሊዮን ኩንታል በላይ ምርት ለመሰብሰብም ታቅዷል። በአማራ ክልል ኦሮሞ ብሔረሰብ አስተዳደር ደዋ ጨፋ ወረዳ የበጋ መስኖ ስንዴ ማስጀመሪያ መርሃ ግብር ተካሂዷል። ተጨማሪውን አብረን እንከታተል። ይህ በኦሮሞ ብሔረሰብ አስተዳደር በደዋ ጨፋ ወረዳ ጎበያ ቀበሌ በበጋ መስኖ ስንዴ ሊለማ እየታረሰ ያለ ቦታ ነው። በዚህ ቦታ አርሶ አደሮች ባለፈው የመኸር ወቅት ጤፍ ዘርተው ጤፋቸውን ሰብስበው አሁን ለሁለተኛ ዙር ለሚያለሙት የበጋ መስኖ ስንዴ እየተዘጋጁ ያሉበት ነው። አርሶ አደሮቹ ከዚህ ቀደም በነበሩት ዓመታት በቆሎ እየዘሩ ተገቢውን ያህል ምርት ባለማግኘታቸው ቁጭታቸውን ይገልጻሉ። ይሄ ስንዴ ሀገራችን መሬት ያጠፋል ምናምን እየተባለ መረጃ ሲሰጥ ነበር። ዘርተንም በቃ እንተዋዋለን፣ ግን በሌላ ቀበሌና በሌላ ወረዳ እያየን በጣም ተሰማን። አሁን ህብረተሰቡ ተኝቶ ነበር። በአመት አንድ ጊዜ ይበላል፣ ግፋ ካለ ሁለተኛ ነው። ያውም አዝመራ አይሆንም፣ ዝናብ አጠራለ። አሁን ግን በተገኘው እድል 3 ጊዜ ለማግኘት እድል አገኝተናል። ያው ካሁን በፊት የምንሰራቸው ተዘዋዋሪ ሳይሆን ተመሳሳይ ነው። በቃ በአንድ አይነት ነው የምናውቀው። ወይንስ በቆሎ ወይንም ደግሞ ማሽላ መራ የምንለው በእኛ ቋንቋ እሱን ነው የምንጠቀመው። ሌላ እንደ ቴክኖሎጂን ተከታትለን አየሩ የሚፈልገውን አንጠቀምም ነበር። አርሶ አደሮቹ በአሁኑ ወቅት የጤፍ ሰብላቸውን ሰብስበው የበጋ መስኖ ስንዴን እየሰሩ ይገኛሉ። ከወራት በኋላ ስንዴውን በመሰብሰብ ሌላ ሰብል ዘርተው በአመት 3 ጊዜ ማምረት እቅድ ይዘዋል። እስከዛሬ እኛ በአመት አንድ ጊዜ ነበረ የምንዘራው። ስንል ደግሞ 2 ጊዜ መብላት ጀመር እያልን ደግሞ እንግዲህ ቴክኖሎጂን በመጠቀምና ግብርና በጎናችን በመሆን ብቻ ወደ በአመት 3 ጊዜ ለመብላት ሙከራ እያደረግን ነው በአሁኑ ሰዓት ማለት ነው። ይሄን ሰርተ ስናበቃ ደግሞ ከዘራም በኋላ አቅጠይ ወቅተን ካበቃን በኋላ ደግሞ ለሶስተኛ ዙር ደግሞ እንዘጋጃለን። በመጋቢት አካባቢ ነው ማለት ነው። የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ በብሔረሰብ አስተዳደሩ በበጋ መስኖ ስንዴ ከ12000 ሄክታር በላይ መሬት ለማልማት እየተሰራ መሆኑን ገልጸዋል። በጣም በተለየ ሁኔታ በክላስተር በሆነ ሁኔታ በኩታ ገጠም ሁሉንም ፓኬጆች ለመጠቀም ነው የተቀመጠው። አጠቃላይ በዚህ ምርት ዘመን እንግዲህ ከምናስቀምጣቸው የምርታማነት ሁኔታ አንጻር ከሁሉም አካባቢ የተሻለ ምርት እንድናገኝበት ነው አቅደን እየሰራን ያለው። ምርታማነቱ ባለበት ሁኔታ በጣም ጥሩ ነው። ከዚህ በፊት የነበረው ጅምሩ ይህንን በዚህ ዓመት ማክሲማይዝ ለማድረግ ጥረት እየተደረገ ነው። ባለፉት ዓመታት በአማራ ክልል የበጋ መስኖ ስንዴ ልማት የነበሩትን አሰራሮች በማሻሻል ጥረት መደረጉን የገለጹት በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪ ዶክተር ድረስ ሳህሉ በክልሉ በዚህ ዓመት ከ350 ሺህ በላይ ሄክታር መሬት በበጋ መስኖ ስንዴ ይሸፈናል ብለዋል። ከዚህ በፊት የነበረው ዓመታትን ስንመለከት ከ250 ሺህ ሄክታር በላይ በበጋ ስንዴ አምርተን አናቅም። በዚህ ዓመት ግን ልዩ ትኩረት ሰጠን ሁሉንም የመስኖ ማልሚያ ስልቶች ተጠቅመን አርሶ አደራችንንም አንቀሳቅሰን ወደ 350 ሺህ ማድረስ አለብን ብለን ክልላዊ ግብ አስቀምጠን እየተንቀሳቀስን ነው። በሁሉም የክልላችን ዞኖች የመስኖ ፖቴንሻል ባለባቸው አካባቢዎች በከፍተኛ ደረጃ ዘር እየተካሄደ ነው በአሁኑ ሰዓት የሚገኘው። በዚህ ዓመት ትልቅ ትኩረት ተሰጥቶት ከክልል ጀምሮ እስከ ቀበሌ ድረስ እየተሰራ ስለሆነ በከፍተኛ ደረጃ ያድጋል ተብሎ ይጠበቃል። አሁን ያለው አጀማመሩ ሲታይ በጣም ተስፋ ሰጭና ጥሩ ነው ማለት ይቻላል። በበጋ መስኖ ስንዴውም ከ13.6 ሚሊዮን ኩንታል በላይ ምርት ለማምረት እየተሰራ መሆኑን ያነሱት በየደረጃው ያሉ ሙያተኞችና አመራሮች ተገቢውን ክትትልና ድጋፍ በማድረግ እቅዱን ማሳካት ይኖርብናል ብለዋል። በመርሃ ግብሩ የግብርና ሚኒስትር አዲሱ አረጋ፣ የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ይተፋ፣ የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ፣ በምክትል ርዕሰ መስተዳደር የማህበራዊ ዘርፍ አስተባባሪ ዶክተር ሙሉነሽ ደሴን ጨምሮ ሌሎች የስራ ኃላፊዎች ተገኝተዋል። የምርጥ ዘር አቅርቦት እጥረትን ለመፍታት እየሰራ መሆኑን የወልዲያ ዩኒቨርሲቲ ገለጸ። ዩኒቨርሲቲው ከሲሪንቃ ግብርና ምርምር ማዕከልና ከግብርና ተቋማት ጋር ነው እየሰራ ያለው። ካሳሁን ኃይለ ሚካኤል
ወልዲያ ዩኒቨርሲቲ በማህበረሰብ አገልግሎት ዘርፍ የአርሶ አደሩን የዘር ችግር ለመቅረፍ እየሰራ ነው። በቆቦ ከተማ አስተዳደር የለማውን የመልካም ማሽላ ዘር የዩኒቨርሲቲው ማህበረሰብና ባለድርሻ አካላት ጎብኝተዋል። የዘር አምራች ገበሬዎች ማህበር በማቋቋም አርሶ አደሩን የዘር አቅራቢ ለማድረግም እየተሰራ መሆኑ ተገልጿል። የድጋፉ ተጠቃሚ አርሶ አደሮች ለሌሎች አርሶ አደሮች የዘር ምንጭ የመሆን አቅም እንደተፈጠረላቸው አስረድተዋል። ወልዲያ ዩኒቨርሲቲ ሳላመሰግን ማላልፍ ዘር ሲባል ማዳበሪያ ግብዓት ትልቅ ትብብር የሚያደርገው እስካሁን ድረስ አይዟችሁ እያለ ጎናችን አልተለየንም። እኛም ይህን የመሰለ ሜዳ ይዘን የዘር አምራች ሆነን ተመርጠን አሁን አራተኛ እያስረከብን ነው። ጤፍም ዘርም ማሽላ ዘርም አሁን ወደ አራተኛ ዙር እየደረስን ነው። አሁን ራሱ የመጀመሪያችን አይደለም። ይሄ መልካም ዘር 2/3ኛችን ነው። በቦሰክም የተነሳ እንደዚሁ 1-2 ጊዜ አምርተናል። ስንዴም እንደዚሁ አምርተናል። ከኛ ከወረዳው አልፈን ለሌላ ቦታ የዘር ምንጮች ሆነናል። አሁንም እንደምታየው ለብዙ ገበሬ የሚተርፍ ዘር አለን። የወልዲያ ዩኒቨርሲቲ የቴክኖሎጂ ሽግግርና ማህበረሰብ አገልግሎት ዳይሬክተር ዶክተር አማረ ቢሆን በሰሜን ወሎ ዞን የተለያዩ ወረዳዎች ከ53 ሄክታር በላይ ማሳ ምርጥ ዘር ልማት እንደተሰራ ነግረውናል። በዚህ ዓመት በግብርና ኮሌጅ ስር የዘር ብዜት ባለሙያ ከዞን ግብርና ከስሪንቃ ግብርና ማዕከልና ከቆቦ ጊራና ሸለቆ ልማት ጋር በመሆን በቆቦ በጤፍና በማሽላ በሀብሮ ወረዳ በጤፍ በዋርላ ወረዳ የስንዴና በተወሰኑ ስታይሽና ዋርላ አካባቢ ደግሞ የድንች ዘር ማባዛቶችን የሰራ ነው። እንግዲህ በአጠቃላይ በእነዚህ ስራዎች አሁን በዚህ የተገኘንበት በቆቦ የሚሰራ የማሽላ ልማት ነው። በእነዚህ ተቋማት ትብብር የተሰራው ወደ 53 ሄክታር። በዘር ምርት ስራው ላይ በግብአት አቅርቦትና በስልጠና ዩኒቨርሲቲው ጉልህ ድርሻ እንደነበረው ዶክተር አማረ ገልጸዋል። የወልዲያ ዩኒቨርሲቲ አስተዋጽኦ አርሶ አደሮችን ከማሰልጠን ባለሙያዎችን ከማንቀት ባሻገር ሙሉ በሙሉ የስንዴውን ዘር በመቻል የድንቹን ከደሴ ቲሹ ካልቸር ወደ ጋይንት አካባቢ ሄደው የሚያመጡትን በራሳቸው አባዝተው እንዲጠቀሙ ለማድረግ ሙሉ በሙሉ ኃላፊነትን ወስዶ ነው የሰራው። የማሽላና የጤፍ ዝርያዎችን ደግሞ ስሪንቃ ግብርና ምርምር ማዕከል ነው ያቀረበው። ወልዲያ ዩኒቨርሲቲ እንግዲህ በስልጠናውም ዘር በማገዝም አጠቃላይ ክትትል በማድረግም በእነዚህ ውስጥ አብሮ የነበረ ነው ማለት ነው። ወልዲያ ዩኒቨርሲቲ የዘር አብቃይ አርሶ አደሮች ማህበር በማቋቋም የአርሶ አደሮችን አቅም የማደራጀት ስራ እየሰራ መሆኑንም ዶክተር አማረ ነግረውናል። የዘር ችግር ለመፍታት የዘር አምራች ማህበር ማቋቋም አለበት። በተለይ በምስራቅ አማራ በኩል የዘር አምራች ማህበር የለም። ስለዚህ ሁሌ የሚያስረክቡት አርሶ አደሮቹ ለጀንበሬ ነው። እነዚህ አይነት ችግሮችን ለመፍታት በተደጋጋሚ አርሶ አደሩን ዘር አምራች በማድረግ ወደ ኢንተርፕራይዝ ማሳደግ ነው ስራችን። ስለዚህ አሁን የኢንተርፕራይዝ እውቅና ሂደቱ ተጀምሯል። የሚያስፈልጉ ማቴሪያሎች አሉ። ከዩኒቨርሲቲውም ከዞኑ ከስሪንቃ ግብርና ምርምር ማዕከልም አድርገን እዚህ አካባቢ ያለውን አርሶ አደር ዘር አምራች ብቻ ሳይሆን ዘር ሻጭ እንዲሆን ማድረግ ነው ዓላማ። የዩኒቨርሲቲው ማህበረሰብ የስሪንቃ ግብርና ምርምር የቆቦ ጊራና ሸለቆ ልማት ባለሙያዎችና አርሶ አደሮች በመስክ ምልከታው ተገኝተዋል። በአካባቢው ጸጋና መንግስት በሚያመቻቸው የስራ ዕድል መሰማራት ከራስ አልፎ ማህበረሰቡንም መለወጥ እንደሚቻል በተለያዩ የስራ ዘርፎች የተሰማሩ የሐይቅ ከተማ ወጣቶች ተናገሩ። ወጣቱ ከሱስ ተላቆ ወደ ስራ እንዲሰማራ የግንዛቤ ፈጠራና የተለያዩ የስራ አማራጮችን እየዘረጋው ነው ብሏል የሐይቅ ከተማ አስተዳደር። አበሻን ላይ ዝርዝር አለው። ወጣት መንግስቱ በዜና ወጣት ውብሸት ፈንታሁን በሐይቅ ከተማ አስተዳደር በደረቅ ቆሻሻ ማስወገድና በእንጨትና ብረታ ብረት ስራ ላይ የተሰማሩ ወጣቶች ናቸው። ወጣቶቹ የከተማ አስተዳደሩ በፈጠረው የስራ ዕድል ተጠቃሚ በመሆን አዲስ ህይወት መጀመራቸውን ይገልጻሉ። ተፈጠረልን የስራ ዕድል ከዚህ በፊት በተለያየ አጋጣሚ ስራ ባለመኖር ምክንያት ወይም ደግሞ ስራ አጥ ሆነን በየቦታው አላስፈላጊ ቦታዎች ላይ የምንገኝ አብዛኞቻችን ማለት በሚባል ደረጃ እነዛን ወደ አንድ በማሰባሰብ የሐይቅ ከተማ አስተዳደር ስራና ስልጠና በማሰባሰብ ሸዱ በዚህ መልኩ ተሰጠን። እንደገና ደግሞ ማሽኑና ከቦታ ቦታ ግብአቶች እነዚህ የምታያቸውን የምናጓጉዝበት ተሽከርካሪ ባጃጅም ተሰጥቶናል። ከተማ አስተዳደሩ ያደረገልን እገዛ ምንድነው? በአንድ ማዕከል ተጠሪነት የሙያ ድጋፍና ሼድ ድጋፍ አድርጎልናል። በዛ መሰረት ተደራጅተን እየሰራን ነው ስራ።
ወጣቶች ትኩስ ጉልበታቸውን ለስራ ማዋል አለባቸው የሚሉት ወጣቱ ከሱሰኝነት በመውጣት ስራን ሳይንቅ መስራት ከቻለ ራሱንም ማህበረሰቡንም መለወጥ ይችላል ይላሉ። ወጣቱ ወደ ስራ መግባት የሚችልበትን መንገድ አሁንም ክፍት ነው። ስራ አለ ነው፣ እንዳጠቃላይ ስራ አለ። ያለው ግን እኛ እንድንፈጥረው ነው። ተሰባስበን ወደ ስራ ፍላጎት ኖሮን እኛ ስራ መፍጠር ከቻል ከተሰባሰብን አእምሯችንን ወደ ስራ ካሰማራ ነው ስራ አለ። ሀይቅ ላይ እንደ አጠቃላይ ጫት ቤት ነው ወጣቱ የሚታየው። አልባሌ ቦታ ላይ ታየዋለህ። ለምን ከዛ ነገር ወጥቶ ወደ ስራ ቢሄድ ቢለወጥ ራሱን ቢቀር ደህና ነው ላለሁኝ። ያው ስራ አለ፣ ለሚሰራ ሰው ስራ አለ። ከሱስ መውጣት ይቻላል። ወደ ስራ ከተቀየረ ደግሞ ሰውየው ምንም ይሁን ስራ ቦታ ላይ ከዋለ ከሱስም ነጻ ይሆናል ማለት ነው። 2017 ዓ.ም ከ4400 በላይ ለሆኑ ወጣቶች የስራ ዕድል መፍጠር ተችሏል ያሉት የሀይቅ ከተማ ምክትል ከንቲባና የስራና ስልጠና ጽሕፈት ቤት ኃላፊ ነይማ እሸቱ በ2018 ዓ.ም ወጣቱን ከሱሰኝነት ለመታደግ ቤተሰብ መንግስትንና ስራ ፈላጊ ወጣቶቹን በማሳተፍ የስራ ዕድል ለመፍጠር መታቀዱን ገልጸዋል። ስራ ዕድል መፍጠር የሚሆን ጸጋ ማመቻቸት ግድ ይለናል። ያው ሀይቅ እንደሚታወቀው በጣም በርካታ ወጣት በተለይ ከገጠር ወደ ከተማ እየፈለሰ የሚመጣበትና እንዲሁም ደግሞ ለሱስ ተጋላጭ የሆነ ማህበረሰብ ወጣቱ ክፍል ያለበት ነው። እነሱ ደግሞ ወጣቶችን ወደዛ እንዳይውሉ እኛ የቻልነውን ያክል ጥረት እያደረግን ወላጅ የራሱ አስተዋጽኦ ሊኖረው ይገባል። መንግስት እንዲሁ የሚያደርገው ነገር ይገባል። ስለዚህ ወላጆችን እያወያየን ግንዛቤ እየፈጠርን ቢያንስ እኮ የሼድ መገንቢያ ቦታ በራሳቸው ወላጅ ቢችል እኛ ደግሞ አደራጅተን ስልጠና አሰልጥነን ብድር አመቻችተን ወደ ስራ ለማስገባት እሱን ዝግጅት እያደረግን ነው። ከስራ ዕድል ፈጠራው ጎን ለጎን ወጣቱ ሰርቶ መለወጥ እንደሚችል የግንዛቤ ፈጠራ ስራ ላይ ትኩረት ተሰጥቶ መስራት አለበት ያሉት ኃላፊዋ ይህንንም ለመስራት ከባለድርሻ አካላት ጋር ጅማሮች መኖራቸውን አንስተዋል። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸውን ይመስላሉ። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። ደጀን አምባቸው ነበርኩ። ጤና ይስጥልን።